የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ አጥላይ የሴት ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ that's my only angle ፌሚኒዝም ራሱ አይደለም እንጂ ፌሚኒስትነት ምንድነው ሲባል እኔ ለአንድ ጋዜጠኛ ሚስት መሆን የተሳናቸው ሴቶች ጫጫታ እኔ ምለው የሴት መብት ተሟጋች ነን የምትሉ ሴቶች ግን ትዳሯን የምትወድ ሴት ስታዩ ለምንድን ነው የምትናደዱት? ደማችሁ የሚፈላው? ሂጂና ወጥሽን ቀቂ፣ ሂጂና ተገረጂ። ችግራችን ወንዶቹ አይደሉም፣ ችግራችን ፌሚኒዝም ነው። ዛሬም ደግመዋለሁ፣ ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ዋጣም። በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም to be honest እኔ ከጆርዲ ጋር ችግር የለብኝም ካንቺ ጋራ I don't have any respect me as I respect you አንድ ምለው ነገር ምንድነው እኔ ፒቲሽን ሁሉ ፈርሜ ነበር ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ ውድ የክብረ ተዋህዶ ሚዲያ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን አሜን አምላካችን ስሙ የተመሰገነ ይሁን በዛሬው ቪዲዮ እጅግ በጣም ወቅታዊና አስደንጋጭ አስገራሚም በሆነ ቪዲዮ ተመልሻለሁኝ እንግዲህ ፌሚኒዝም የሴቶች ጥቃት አቀንቃኝ ነኝ የምትለው ጆርዲና በዛብህ ከጀርባዋ ማን እንደሚዘውራት ጉዷ ተጋልጧል ማለት ነው እንዲሁም ከፍተኛ የሆነ የፌሚኒዝም ተቃውሞ እየተካሄደ ይገኛል በተለይ በዋነኝነት ሴት እህቶቻችን የፌሚኒስት አቀንቃኝ ነኝ የሚሉትን ጆርዲናን እያፋጠጧት እያደናበሯት እያስደነገጧት ይገኛሉ ማለት ነው ከፍተኛውን ተቃውሞ ገጥሞታል በተለይ ደግሞ ኦርቶዶክስ ቤተክርስቲያንን ከሃይማኖት የሚያስወጣ ሴቶችን ከኦርቶዶክስ ሃይማኖት ውጡ የሚል ከፍተኛ የሆነ ደባና ሴራ በጀርባው ተንኮልን ያዘለ ክፉ ወጥመድ እንደሆነ የሚያሳዩ መረጃዎች ወጣል እሱን የምንመለከት ይሆናል ማለት ነው በዚህ ጉዳይ ለሁላችሁም በንቃት እንድትከታተሉና ሐሳብ አስተያየት እንድትሰጡ እፈልጋለሁ እንግዲህ እስከ መጨረሻው መርሃ ግብር ድረስ አብራችሁን ቆዩ ቪዲዮውን ላይክ ማድረግ እንጀምር ሰብስክራይብ ለምንድን ነው የማታደርጉት አሁን ማሩ ችግራችን ወንዶቹ አይደሉም ችግራችን ፌሚኒዝም ነው ዛሬም ደግመዋለሁ ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው ለሴቶች መደፈር ለሴቶች መጠቃት ለሴቶች ኤክስፕሎይት መደረግ ለሴቶች መጎሳቆል ለህፃናት መደፈር ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው በመጀመሪያ ደረጃ ፌሚኒዝም ነው ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድነው ስትራክቸር ፌሚኒዝም የሚጠላው ምንድነው ኦርደር ፌሚኒዝም የሚጠላው ምንድነው አባወራዊ ስርዓት ፕሮቴክሽን ፌሚኒዝም የጠላው መጀመሪያ ምንድነው ኒኩሌር ፋሚሊ እናት አባት ልጆች አባት ስራ የሚውልበት እናት ልጆቿን ኬር የምታረግበት ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወተሽ መስራት አለብሽ አሏት ወተሽ ስትሰሪ ደግሞ አታስቢ ልጆችሽን ገቨርንመንት መንግስት ይዛቸዋል ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደ ኋላ አይሉ እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት ለሴቶች ጥቃት ለህፃናት ጥቃት ለሴቶች መጎዳት ኤክስፕሎይት መደረግ ተቀዳሚ ቦታ ሚዘው አሁንም ቢሆን ፌሚኒዝም ነው ዛሬም ወደፊትም ፌሚኒዝምን እስካልተቃወምን ድረስ
ዛሬም ነገም ፌሚኒዝምን እስካልተቃወምን ድረስና ከምድራችን ላይ ዘወር ካላልነው በስተቀር ምስኪን ኤክስፕሎይት የተደረጉትን የሞቱትን የተገደሉትን ሰዎች ወደፊት በማምጣት አሁንም በነሱ ቁስልና በነሱ እንባ አይዲዮሎጂያቸውን መዝራታቸው የማይቀር ነው። ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም ነው። በእውነት እህታችንን ከልብ እናመሰግናለን። ጉዳዩን ወይም ደግሞ የችግሩን ምንጭ የፌሚኒስት ችግሩ ምን እንደሆነ የሚያቀነቅኑለት ጉዳይ አላማው ከጀርባ ምን እንደሆነ በግልጽ አሳይታለች ማለት ነው። እንግዲህ የፌሚኒዝም የተጎዱ የተጠቁ ሴቶችን፣ የተደፈሩ ህፃናትን፣ የተደፈሩ ሴቶችን በቤት ውስጥም ጥቃት የሚፈጸምባቸውን አካላዊ ጥቃት፣ ስነልቦናዊ ጥቃት የሚፈጸምባቸው ወደፊት በማምጣት ሴቶችን ከሃይማኖት የማራቅ እንዲሁም ሴቶችን ከጋብቻ የማስወጣት ጋብቻ ሴቶች የሚጨቆኑበት ሴቶች የሚጎዱበት መንገድ ነው። ስለዚህ ጋብቻ አትፈጽሙ የሚልና ሴቶችን ወደ ግብረ ሶዶማዊነት ሴት ከሴት ጋብቻ የሚያደርጉ ደግሞ ሊዝቢያን ወደሚባል መንገድ የሚመራ አደገኛ ቡድን ነው ደግሞ እንቅስቃሴ። ይሄ አውሮፓውያን ሆነ ብለው ኢትዮጵያ ውስጥ የፈጠሩት ትልቅ ነገር ነው። እንግዲህ ብዙ ቦታዎች ላይ ይህ ነገር የተፈጸመ ይገኛል ማለት ነው። እንግዲህ ጥቃቱን በጣም እንቃወማለን። ሴት ልጅ መከበር መቻል አለባት። ሴት ልጅ ስነ ልቦናዊም አካላዊ ጥቃት ሊፈጸምባት አይገባም። ቤት ውስጥም ትዳር ውስጥም በየትኛውም መንገድ ሴት ልጅ መከበር አለባት። ከጥቃት ልንጠብቃት ልንከባከባት ይገባል። ነገር ግን በዚሁም ተቃራኒ ፌሚኒዝም ይዞ የመጣውንም አደገኛ አጀንዳ እንቃወማለን። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ኦርቶዶክስ የሆነ ወንድ ደፋሪ ሆኗል። ኦርቶዶክስ የሆነ ወንድ ሴትን አንቋሻሽ አጥላይ። የሴት ልጅን ጥቃት እቃወማለሁኝ። የምቃወመው ግን ሃይማኖቴን ከሚረግጥና ከሃይማኖቴ ውጪ እንደሆን እምነት አልባ ሴት እንደሆን ሆኜ ነው ወይ ብላችሁ ራሳችሁን እንድትጠይቁ እፈልጋለሁ። እምነትሽን ሳታስከብር እምነትሽን ሳታከብር እውነት ምን አይነት ሴት እንድትሆኝ እየፈለገች ነው? ፌሚኒዝም ምንድን ነው ዓላማው? መስራቹ ማን ነው? ይሄን አውቃችሁ ነው የምትከተሉት? የሴት ልጅ ጥቃት ይቁም። ይሄ እውነት በደካማ ጎናችሁ ሰው ሲገባ ለምን ብላችሁ መጠየቅ አለባችሁ። ረገች ያለችው ጆርዲ እውነት ለሴቶች አስባ ነው ወይስ ተመሳሳይ ጾታን ስለማንደግፍ በተመሳሳይ ጾታ ውስጥ ስለሌለን ነው? ታዲያ ለምንድን ነው ተመሳሳይ ጾታ ውስጥ ያለውን ቢዩቲፉል እያለች ቴንክ ዩ ዳርሊንግ የምትባባሉ? ራሳችሁን ጠይቁ። አንድ ሴት ልጅ ወንድን ጠልታ ትዳርን ጠልታ ሃይማኖቷን ጠልታ ከሃይማኖቷ ውጪ ሆና ምን አይነት ሴት ነው የምትሆነው? እውነት እምነታችሁን ሳታስከብርላችሁ እናንተን ታከብራችኋለች? ታስከብራችኋለች? መልሱን ለእናንተ ትቼዋለሁ። ከሃይማኖታችሁ ጋር በምንም አትደራደሩ። በማር የተለወሰ መርዝ ሲሰጠን እንኳን ቢያንስ ለይተን እያወቀን ኦፍኮርስ የሴት ልጅ ጥቃት መቆም አለበት አምናለሁኝ። ነገር ግን ሴት ልጅ ወንድ ልጅን ጠልታ ነው ይሄን ነገር ማምጣት የምትችለው? ሴት ልጅ ወንድ ልጅን ስለጠላች ይሄ ነገር ይቀረፋል? መፍትሄ ያመጣል? ሴት ልጅ ወንድ ልጅን ጠልታ ከሃይማኖቷ ወጥታ ሃይማኖት አልባ ሆና ምን አይነት ሴት ነው የምትሆነው? ሀሳብ አስተያየታችሁን ጠብቃለሁ። ጆርዲ እህታችን፣ እስኪ እኛ ኢትዮጵያውያን ፌሚኒዝምን እንድንከተል ከፈለግሽ ዛሬ ውጪና አንቺ በቪዲዮ ግብረ ሰዶማዊነትን እቃወማለሁ በይና በእንግሊዘኛ ቪዲዮ ስሪ እስኪ እውነት ፌሚኒዝም ከግብረ ሰዶማዊነት የሚለይ ከሆነ ኤልጂቢቲኪውን የሚቃወም ከሆነ እስቲ በእንግሊዘኛ ወጥተሽ ግብረ ሰዶማዊነትን እንቃወማለን ብለሽ ቪዲዮ ስሪ። አሰሪም ግደላት አሰራም ጆርዲ። ለምን? እሷ ራሷ አንዷ ቪክቲም ነች። ስፖንሰር የምትደረገው በእነሱ ነው። እናቃቸዋለን እኮ። ለምንድን ነው የምንሸዋወደው? ያንቺ መጨረሻ ግብሽ ምንድን ነው? ወደዛ ነው። እኔም አሁን በእንግሊዘኛ ብናገር ታዘጉብኛላችሁ። እንግዲህ እህታችን ጆርዲ ይህችን ሴት ፈቶ የለቀቀብን ማን እንደሆነ ወንድማችን በደንብ ነግሮናል። የዚህ ሴት ዓላማ በዋነኝነት ሴቶች ጥቃት አይፈጸምባቸው፣ በተለይ ሰሞን ትሰማ፣ ሴት ልጅ ትሰማ፣ ሀሳቧ ይከበር፣ መብቷ ይከበር የሚል ጥሩ ድንቅ የሆነ ሀሳብ ነው። ነገር ግን አያበሬ ሆይ ሳሩን አይተህ ገደሉን እንዲሉ አበው ለምለም የሆነ ሳር ላዩ ላይ ያሳየችን በማር የተለወሰ ነገር ነው፣ ግን ውስጡ መርዝ ያለበት ሴቶችን ከሃይማኖት የሚያስወጡ ሴቶች ባል እንዳያገቡ ሴቶች ወንድ እንዲጠሉ የሚያደርግ ብቻቸውን እንዲሆኑ የሚያደርግና በመጨረሻ ሴት ከሴት የሆነ መጽሐፍ ቅዱሳዊ ተቀባይነት የሌለው
በህግም በሀገር ባህልም ተቀባይነት የሌለውን ሴት ከሴት ተፈጥሮ ውጭ የሆነ ከተፈጥሮ ውጭ የሆነ ሴት ከሴት ጋብቻ ደግሞ ሴት ከሴት ግንኙነት እንዲፈጽም የሚያበረታታን ድብቅ አጀንዳ ይዛ የምታራምድ ከሌዝቢያን ከፍተኛ የሆነ ዳህንጎት የሚደረግላት ሴት ነች። እንግዲህ ይህንን እንቅስቃሴ ብዙዎች የተቃወሙት ይገኛሉ። በጣም አደገኛ የሆነ አካሄድ ስለሆነ ማለት ነው። ሴቶች በዚህ ጉዳይ ላይ ብዙ ኮሜንትና አስተያየት እንድትሰጡ ይጠበቃል። በተለይ በዚህ ጉዳይ ያላችሁ ሀሳብ ምንድን ነው? አስቀድመን እንዳልነው የሴት ልጅ ጥቃት በየትኛው መንገድ መቆም መቻል አለበት፣ ግን በፌሚኒዝም አካሄድ አይደለም ሊቆም የሚገባው። ይህን እንላለን። ፌሚኒዝም በመምጣቱ የምናገኘው እኮ 2-3 ጥቅም ሊኖር ይችላል፣ ግን አብሮት የሚመጣው 40 ሚሊዮን ኮተት ማአት ቆሻሻ ነገር አገሪቷን ያበላሻል። አገሪቷን ብቻ አይደለም ጀነሬሽን ያበላሻል። አቋርጬ ላርምህ ነው። ፌሚኒዝም 3 መፍትሄዎችን ሰጥቶ 40 ሚሊዮን ኮተቶች አላመጣም። ኤልጂቢቲ ይዞ ምን መጣ? ፌሚኒዝም ራሱ ሲነሳ መነሻው ሰይጣናዊ አምልኮን ማዕከል ያደረገ ነው የሚል ቦልድ ክሌም ነው ያስቀመጥኩት። ኖ አይደለም ምትኝ ሲሆን ኦኬ ከየት ነው ያመጣው ይሄን ዳታ ትኝና ክሮስ ቼክ ታደርጊዋለሽ። አም ሪሊ ሃፒ እነዚህን ዳታዎች ለመስጠት። ዶሜስቲክ ቫዮለንስ ኢኒሺየት የሚደረገው በአብዛኛው በሴቶች ነው ታውቂያለሽ። ዳታ ልስጥሽ እሱ ላይ በኢትዮጵያ የሕክምና ፌለር ምክንያት ብዙ ልጆች አሁን ሐኪም መሆን አይፈልጉም። የልጅነት ህልም ነው አይደል? ሐኪም የብዙዎች የልጅነት ህልም ነው። ሲስተሙ ፌል ሲያደርግ ሐኪም መሆን አይፈልግም ሰው። ኤግዛክትሊ እንደሱ ነው ሀፕን የሚያደርገው። የሁለቱ ግንኙነት እየሻከረ በሄደ ቁጥር ሴቶች ሴት ወንድ ጠል እንዲሆኑ እየተነገራቸው፣ ወንድ እንዲፈሩ፣ ወንድ እንዲጠነቀቁ እየተነገራቸው በሄዱ ቁጥር the same thing ነው ሀፕን የሚያደርገው። የዚህ ደግሞ ጥሩ ኤግዛምፕል ጆርዲ ናት። ጥያቄ ግን አሁን እሱ አይደለም ጥያቄ አክሰፕት። አሁን እኔ አንቺ ኤልጂቢቲ ኪቡን አትቀበይ አም ሃፒ በቃ ማለት ሞር ዛን ሃፒ ስለማላቅ አይደለም። አትሊስት እንደዚህ ፐብሊክሊ እንዲህ ለሰው እየነገርን ስለሆነ አም ሃፒ። ነገር ግን አንቺ የተቀበልሽው የፌሚኒዝም አይዲያ ግን ይቀበላል። የሴት ልጅ መብት መከበር አለበት፣ ግን ኖት ኢን አ ፌሚኒስት ዌይ ነው ያልኩት። ፓትሪያርኪ የወንዶች የበላይነት አይደለም፣ የወንዶች ሳክሪፋይስ ነው። ምክንያቱም ዓለም ላይ ሰክሰስፉል የምንላቸው ወንዶች ፕሮባብሊ 3% ቢሆኑ ነው። ማጆሪቲ ወንድ ምንድነው? ኢዝ አ ሚዘራብል ጋይ። አብዛኛው ጎዳና ተዳዳሪ ወንድ ነው። ባይዘው ጀስት ነው። አብዛኛው ኢቭን ኦቲስቲክ ተጠቂ ወንድ ነው። ታውቂያለሽ? አብዛኛው የፕሪዝን እንትን እስረኛ ወንድ ነው። እና ወንድ ተጠቃሚ ነው ብዙ አያስኬድም ማለት አብዛኛው ወንድ መከራውን እየበላ ያለው ወንድ ያልከኝ ያለው የኦርቶዶክስ ክርስትና አስተምሮ የምንለው የወንዶች የበላይነትን ያራምዳል። የወንዶች የበላይነት ሳይሆን ለወንዶች ኦቶሪቲ ይሰጣል። ኦቶሪቲ ማለት ቤቱን ለምሳሌ ራን እንዲያደርግ አይደለም። አይደለም። ኤፌሶን ላይ ቅዱስ ጳውሎስ የተናገረውን ዮሐንስ አፈወርቅ የተረጎመበት ነው። ኦርቶዶክስ ቤተክርስቲያን ውስጥ ነገሩ እንዲህ ነው የሚሰራው። አቡ የፈለገውን አንደርስታንድ ያደረገውን ሲነግረን አይደለም የምንቀበለው። የምናደርገው ምንድነው? አባቶች የቤተክርስቲያን አባቶች አቡ በጣም አናደዋል። ግን እሺ ለምን እንደሆነ ታውቂያለሽ? ቤተክርስቲያኗ ውስጥ እንዳይደረገው ግለሰብ የግሉን ኦፒኒየን መናገር አይችልም። ሮንግ ነው። አንድምታ አላት። እሺ እኔ ባይ ዘ ዌይ ማለት ነው ስፒኪንግ አንድምታ። ስለዚህ ዮሐንስ አፈወርቅ ይሄንን እንዲህ ብሎ ነው ያብራራው። that's the mind of ዮሐንስ አፈወርቅ that's the mind of the church። ከምታስበው በላይ ሴቶችን ለመጨቆን የመጽሐፍ ቅዱስን ቃላት ይጠቀማሉ። አንቺ ደግሞ the same thing አደረግሽ። አቡንና መጽሐፍ ቅዱስን ተጠቅመሽ የምትፈልጊውን የፌሚኒዝም አይዲያ አራመድሽ። this guy የኦርቶዶክስ አፖሎጀቲክስ ነኝ ብሎ ራሱን ክሌም አድርጎ ከመጣ he should know at least አባቶች ምን እያሉ እንደሆነ እሱን በማቅረብ ቤተክርስቲያኗን ሂዩሚሌት አድርገሻል ብዬ ነው ማስበው። ስለዚህ አዎ ምክንያቱም ይሄ ባይዘው የአንዱ ጥቅስ ነው። ሌሎቹን ጥቅሶች እየገባው ደግሞ ባሳይሽ ሮንግ ኢንፎርሜሽን የተላለፈው ሌላ እኒ ፋይን የፌሚኒዝም ፎርዝ ዌቭ ስፔሲፊካሊ የፎርዝ ዌቭ ፌሚኒዝም ንቅናቄ ክሪቲካል ኢሹዎቹ ምንድናቸው ያነሳቸው ብሎ ማየት እኮ ነው። ትራንስጀንደር ኤልጂቢቲ ኪው ዜድ ምናምን እንዳለ አለ አዛ ውስጥ። እኔ ብላክ ኢትዮጵያ ፌሚኒዝምን ኢንቫይት አድርጋ ከምታተርፋቸው ነገሮች ይልቅ ፌሚኒዝምን ኢንቫይት አድርጋ የምትከስርባቸው ነገሮች ስለሚበልጥ በራሳችን መንገድ ወንዶችና ሴቶች መሀል ያለውን ችግር ለመፍታት ብንሞክር የተሻለ ነው። ለራስ ጠበቃ ለሰው ጠበቃ እንዲሉ አበው እንግዲህ እቺ ሴት ናት። እንግዲህ ራሷን ሌዝቢያን ሆነች ደግሞ ሴት ከሴት ጋር ስትሳሳም በተለያዩ ቪዲዮዎች የታገኝባት ሴት ነች። እንግዲህ የሴቶች መብት ጠባቂ ሆና ሴቶች ከሃይማኖት መውጣት አለባቸው፣ ሴቶች ጋብቻ ማጋባት የለባቸውም፣ ልጅ መውለድ የለባቸውም። ይሄ ሴቶች
በታችነት የሆኑበት ወንዶች የበላይ ሆነው የተወጣጠሩበት መንገድ ነው ብላ የምታቀነቅን ማለት ነው። በዋነኝነት እንግዲህ ተመልክታችኋል እንዴት አፏን እንዳስተዛዛት ማለት ነው። ፍጹም ሚስጥሯን ጉዱን የዘረገፈባት የወንድማችን በቃለ መጠይቁ ላይ እንደተመለከታችሁት ፍጹም ልትመልስለት እንኳን አልቻለች። ምክንያቱም ድብቅ ሴሯን በደንብ አጋልጦታል። ፌሚኒዝም ይዞት የመጣውን መዘዝና ጉዷን በሙሉ ነው ያጋለጠው ማለት ነው። ይህንን ሚስጥር ተመልክተናል። እስኪ ደግሞ ይህንን ቪዲዮ እንየው። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ ይሄ ለጆሮ ይቀፋል፣ መስማት ራሱ ይዘገንናል። ጌታ አይ ዶንት ኖ እንዴት እያሰባችሁበት እንደሆነ እንደ አይነት ነገር ጥፉና ጥፉ እንደሚባለው ተረት ነው የሚሆነውና በጣም ነው የሚያስጠላው። ጌታ እንዲህ አይነት ነገር መጨረሻው አያምርም። እቺኛው በተለይ የምትናገረው ጤነኛም አትመስለኝ። አይ ዶንት ኖ ጆርዲ ነች ደግሞ ትስቃለች። ያው አክሴፕት አድርገዋለች። ግን ምንድነው ግን አላማችሁ ምንድነው? እናቱ ምንድነው? በጣም ፈርዘር ሄዳችሁ ከምር ምንድነው እንደዚህ ይሄን ያህል? እኔ እኮ ሐሳባችሁ ለሴት ያለሽን ነገር ያላችሁን ነገር ሙሉ ለሙሉ ቀወማለሁ ማለት ምናምን አይደለምና ይሄ በመደፈር በምናምን ያለው ታሪክ ኦፍ ኮርስ ይሄ ኦብቪየስ ነው፣ የታወቀ ነው። የስ እሱ ላይ መቃወም ይቻላል። ግን እንደዚህ ፈርዘር ሄዳችሁ ግን ትውልድን ለማጥፋት የተነሳችሁበት በተለይ ይሄ የወንድ ጥላቻችሁን እንደዚህ አሁን በተለይ አንቺ የምትናገረው ሴት አይሮን ነው ማን እንደሆነሽ አላውቅም፣ ግን ንግግርሽ በጣም ነው የሚዘገነነው። ጭራሽ ሴቶችን ከሃይማኖት ከዛ ምን ልታረጊ ነው የፈለግሽው? ምንድነው አላማሽ? ምንድነው አላማችሁ ግን? እውነት እናንተ ግን እውነት ኧረ በኢየሱስ ስም እኔ ቃላቱን ለመናገር ይከብደኛል። ግን ያዋጣል እግዚአብሔርን። ኧረ በጣም ነው የሚያሳፍረው ከምር እያደረጋችሁት ያላችሁት ነገር በጣም ነው የሚዘገንነው። አይ ዶንት ኖ። ኧረ በስመ አብ። ይሄ በእውነት ይሄ አቁሙ ሊባል ያስፈልጋል እግዚአብሔርን። አንቺ አሁን በተለይ አንቺ የምትናገረው ሴት በጣም ነው የምትዘገንኝው። ጌታ ሆይ ከየት የመጣሽ ዳቢሎስ ሰይጣን እንደሆንሽ አላውቅም። መቃወም ሌላ መደፈርን እንዲህ አይነት ጥቃቶችን መቃወም የስ ይቻላል። ግን ይህን ያህል ፈርዘር ሄዳችሁ ጭራሽ ሴቶችን ከሃይማኖት እና ምን ልታረጊ ነው? ምን አይነት ትውልድ? ኧረ በስመ አብ። እና እግዚአብሔር ይቅር ይበልሽ። አይ ዶንት ኖ። ይሄ በጣም ነው የሚያስፈራው። ግን ያዋጣችኋል? አያዛልቅም። ምንድን ነው የምታስተምሩት? እናንተ እኮ ብሳችሁ ቁጭ አላችሁ። ጭራሽ በእንደዚህ በጥሩ ነገር ገብታችሁ ይሄ መቃወም የሴትን መደፈር ምናምን በጥሩ ነገር ሀሳብ ገብታችሁ ሄዳችሁ ግን ጭራሽ ሴትን ጭራሽ አውጥታችሁ ምን ትዳር ያስፈልጋትም ምናምን ምንድነው የፈለጋችሁት? የእናት አልባሰም እንዴ ነው ወይስ ምንን ለማስፋፋት ነው የፈለጋችሁት? ኧረ ይሄንን ህዝብ ተፋቱ ታቡ። እቺ ደግሞ ከየት የመጣ ሰይጣን ትዘገንናለች። ራሱ አስተሳሰብሽ ራሱ ምንድናት? ቆሻሻ። ኧረ በጣም ያሳፍራል። እኔ አላቅም ኬት እንደምን አይ ዶንት ኖ። በተለይ ቻውን የምትናገረው በጣም ነው የምትዘገንነው። ትሽ ቆሻሻ።
ሴቶች ተጨቁነዋል፣ በደል ጥቃት ተፈጽሞባቸዋል የሚል አጀንዳ ይዞ ነገር ግን ሴቶችን ለጥቃት የሚያጋልጥ የሚያጠቃ፣ ሴቶች ጋብቻ እንዳይፈጽሙ፣ ሴቶች ወንዶችን እንዲጠሉ፣ ሴቶች ከሃይማኖት እንዲወጡ፣ ሴቶች እግዚአብሔር የፈቀደላቸውና ተፈጥሮ የሰጣቸውን ወልዶ የመሳምን ትልቅ በረከትና ክብር ከባል ጋር ሆኖ የሚገኘውን ክብርና ደስታ እንዳይጎናጸፉ የሚያደርግ አደገኛ የሆነ ጥቃት በሴቶች ላይ የሚፈጽም መሰሪ የሆነ አካሄድ ነው ፌሚኒዝም ማለት። ጠቅላላ ሲደረግ እንግዲህ ይሄ ነው። ከሃይማኖት የሚያስወጣ አንድ መጀመሪያው አቋማቸው ነው። ሁለተኛው ከትዳር የሚያስወጣና ሴቶች ወደ ትዳር እንዳይገቡ፣ ልጆች እንዳይወልዱ፣ እግዚአብሔር ሰጣቸውን በረከት እንዳይባረኩበት፣ እንዲሁም ወንዶችን እንዲጠሉ የሚያደርግ አራት እነዚህ መሰረታዊ ነገሮችን ይዞ የተነሳ አደገኛ ነገር ነው። መጨረሻው ምንድነው ከተባለ ሴት ልጅ ከነዚህ ነገር ሁሉ አውጥቶ ሴት ለሴት ጋብቻ እንዲፈጽሙ ወይም ደግሞ ሰዶማውያን እንዲሆኑና እግዚአብሔር ካዘዘው መጽሐፍ ቅዱስም ከፈቀደው ውጭ በተፈጥሮ ሕግ በላይ ወጥተው ጥቃት እንዲደረስባቸው የሚያደርጉ አደገኛ መሰረት የሆነ እንቅስቃሴ ነው። እስኪ መጨረሻ ይህን ቪዲዮ እንመለከት። ለሴቶች ትልቅ ምክር ስለሆነ ይህን ልጋብዛችሁና እኔ ኮዱ ይሰናበታለሁ። የኔ ውድ እህት ደካማ ስላሉሽ ደካማ ሆነሽ እንዳትገኙ፣ ሐሳብና ቅዳቸውን እንዲያሞካሹብሽ እንዳትፈቅጅላቸው። ኃያሉ ሳምሶንን እስራኤላውያን ለማየት እንኳን የሚፈሩትን በፍቅሯ ያንቀጠቀጠችው ሴት ናት። ሰራዊቱ የሚንቀጠቀጥለትን ንጉሥ በፍቅሯ የምታንቀጠቅጠው ሴት ናት። በቤትሽ ኑሮሽን ለማቃናት ደፋ ቀና ስላልሽ ራስሽን ዝቅ እንዳደረግሽ እንዲሰማሽ ስላደረጉ ያችን ሴት እንዳትመስይላቸው፣ ወጥመዳቸው ላይ እንዳትወድቂ። ያለነው መጨረሻ ዘመን ላይ ነው። ሰው ተመሳስሎ ነው የሚያጠቃሽ፣ ሰው ተመሳስሎ ነው የሚጎዳሽ። ወንድ ልጅን ጠልተሽ ሃይማኖት ወጥተሽ ሃይማኖት አልባ ሴት ሆነሽ ምን አይነት ሰው ነው የምትሆኚው? ተመሳሳይ ጾታ ዛሬ የበዛው ትራንስጀንደር፣ ሴት ወደ ወንድ፣ ወንድ ወደ ሴት ዛሬ የበዛው በነማ ምክንያት ይመስልሻል? ምን መስለው ቀርበዋቸው ይመስልሻል? እነዚህን ሰዎች እንዳትደግፊያቸው። ንቂ፣ ጸልይ። ይልቁንስ እግዚአብሔር ያላትን ሀብትና ንብረት ከቤተሰብ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ናት። ይችን ሴት ሁኚ፣ ለቤትሽ ታመኝ። ወንድ ልጅን እንዴት ማንበርከክ እንዳለብሽ በፍቅርሽ ጸጋው አለሽ፣ ብቃቱ አለሽ፣ ኃይሉ አለሽ። እግዚአብሔር ሰጥቶሻል። ይህን ተጠቀምበት። ቤትሽን እንዴት ማስተዳደር እንደምትችይ ካሰብሽበት ይሄ አያቅትሽም።